እኮ ነው እንደዚህ ለጥያቄ ያቀረብኩት። ስለዚህ መጠየቅ ኖርማል ነገር ነው ማለት ያለውን ነገር በኤቪደንስ ማውጣት ነው እንጂ መጠየቅህ ኖርማል ቀለል አድርገህ ይገባል ማለት ነው። ያመነኝ መጽሐፍ ቅዱስ ይዤ ልማል እንኳን ስልኮ አናምንም ነው ያላችሁ አይደል እንዴ? ስጠይቁኝ የነበራችሁ አናምንህም ነው ያላችሁ። እንግዲህ ይህን ያህል እስከዚህ ደረጃ ነው እንግዲህ ስባል የነበረው። አዊ ብዙ ሰው እንትን ሳይል እስኪ የላኩልሽን ቪዲዮ አሳዩና ቀኑንና ምናምን በእጁ ያለችው ልጅ ማነች ይዟት የነበረው ቀኑንም አሳዩ። ቴንክ ዩ። የገጠር ልጅ እዚህ ቪዲዮ ላይ እጇን ያስካት ልጅ ማናት? ኧረ የእሱ የነገሰች ነው። አይ ሴት ናት። አባያ የለበሰች ቀይ የሴት እጅ ነው። የሴት እጅ ነው። አባያ የለበሰች ቀይ ነው እጇ። ይኸውማ የሴት እጅ አይደለም የኔ እጅ ነው። የነገሰ ነው እንዴ? ቪዲዮውን በትክክል እዩት እንጂ ቪዲዮውን በትክክል እዩት። እሺ እንግዲህ ህዝቡ አይቶ ይፍረድ። እኔ እንጃ። ጃንዋሪ 15 ይሄ ቪዲዮ አሁን አለ። ቆይ ቤት ካለ ቪዲዮን እንየው በደንብ። ቤት ካለ ቪዲዮን ነው ማየት። ስክሪንሾት ቪዲዮ እያለ ይታል ቪዲዮ ልሻለሁ ወይ ልላክል? ተደልቷል። ከፔጅ ላይ ተፖስቶ ነበር እኮ ጃንዋሪ 15 ለምን ተደለተ? እሱን ጠይቅልኝ። ቴንክ ዩ። ጃንዋሪ 15 የተፖሰተ ነበረ እና እዚህ ጋር የሚያሳየው ጃንዋሪ 15 ነው። ለእኔ የተላከልኝ ስክሪንሾት ነው። ገብቼ ቤትክ ስፈልገው አጣሁት። ላየው ስፈልገው አልጠፋም። አለ ገብታችሁ ማየት ትችላላችሁ። አጣሁት ነው። እሺ ልፈልገው እና ሊያው ይቅርታ። ከጎን የነበረው እሱ ነው እንጂ እሱን እጅ ነው እንጂ ያዝኩት የሌላ ግን እኮ የሴት እጅ ነው። ቀይ እጅ የሴት እጅ አባያ የለበሰች ሴት ነው አይደል የሚታየው? የሴት እጅ ነው የሚታየኝ። አባያ የለበሰች ቀይ የሴት እጅ ነው የሚታየኝ። እሱን ነው የሚታየኝ። ሰዎች ልከውልኝ አይቶ መናገር አይሻልም? መጀመሪያ የተቆረጠ ቪዲዮ መናገር አይሻልም? ቪዲዮውን አሳዩ ብላችሁ መጀመሪያ ማየት አለባችሁ። የተቆረጠ ቪዲዮ ተልከውላችሁ ማየቱ ጥሩ አይደለም። መጀመሪያ አረጋግጣችሁ ማለት ነው። ቆይ ነገሰ ቆይ January 15. I have to scroll down last because you know it's not an answer. ለሚለው አይ ቲንክ ጥያቄ ነው የቀረበው፣ ኮምፕሌን አይደለም ወይ እንዲናት አይደለም። እስቲ ይሁንና እንወነጋገርበት ነው። በዚህ ደረጃም ባትናደዱ ደስ ይለኛል። ጥያቄ ነው ግን ለገሰ እስኪ መጡ ሌሎቹ ልጠይቅ ለምን እዚህ ጋር እንደተሰበሰብን እንዴት ነው ተረድተሃል? እቺን አንዴ መልስ። ለምን እዚህ ጋር እንደተሰበሰብን በደንብ አንደርስታንድ አድርገናል እኮ። የምንጠየቀውን ጥያቄ ለመመለስ ነው አሁን እዚህ ጋር የተሰባሰብነው። ለዛ እንጂ በሁለት ጎራ የተከፈለ ሀሳብ እንዳለ አታውቅም? በሁለት ጎራ? እኛ በህይወት አለች ነው የምንለው፣ እነዛኛዎቹ ሁለቱ ሰዎች እና የገጠር ልጅ ሞታለች ነው የሚሉት። አንተ ከየትኛው ነው? መቼም ስትሰማ ነበር እርግጠኛ ነኝ። ቆጣ ቆጣ ስላልክ አይደለም። ገጠር መሰለህ ቪዲዮ እንደዚህ እኔ ዝም ልበል? ዝም እላለሁ። የገጠር ልጅ ከፈለግ ለምን ዝም ትላለህ እኮ? እኔ እየነገርኩህ ያላልኩትን አትበላ ታዲያ። ተረጋጋ እንጂ ነው። እሺ እልሃለሁ። ለምን እንዳልኩኝ ምክንያት አቀርባለሁ። ወንድም ነገሰ ቪዲዮ ታበራለህ፣ በቪዲዮ ትወጣለህ። ነገሰ ቆይ ልጨርስ። ይኸው የገጠር ልጅ አንተን ከነሱ ጋር የደመርኩ ማበራው አቡፋኖ ጋር የነበረው ልጅ እሱ ተወጣ በቪዲዮ እወጣለሁ። ሀሚድ በቪዲዮ ሲወጣ እንወጣለን ብለዋል። በቪዲዮ እሱ አሊል ይባል። ሌላው ደግሞ ምንድን ነው ከዚህ ይልቅ እኔ ምን መሰላችሁ
እነሱ ፊል አድርገው የመጡት እኛ እነሱን ጃጅ እያደረግናቸው የገጠር ልጅም ነገሰም እኛ እነሱ ላይ እየፈረድን አይነት ስሜት እየተሰማቸው ስለሆነ መጀመሪያ ከዛ ስሜት እንዲወጡ ፈልጋለሁ። ገባ? ቆጣ ቆጣ የሚያደርገው ሁሉ እናንተ ላይ ጣቱን እየጠቆመ አይነት እየፈረደባቸው አይነት ስሜት አይሰማችሁ። እንደዛ አይደለም። እሺ እናንተ መረጃውን ሰብስቦ ከታወቀ በኋላ ነው አይደል እንዴ ሰው ላይ የሚፈረጀው። ግን መጀመሪያ ሳይታወቅ ሰው ላይ መፍረዱ ደግሞ ተገቢ አይደለም። እንደራሱ አልፈረድንም። ማንም እየፈረደ አይደለም። ጥያቄም እያደረጋችሁኝ ነው። አሁንም ደግሞ እያለ እየሰማሽው ነው አይደል እንዴ? እሺ በሁለት ጎራ ላይ ያልኩበትን ልንገር ወንድሜ። አዎ መኩ እንደዚህ ስላልከው ነው የገጠር ልጅ ነው አንተን ገደልክ ወይ ምናምን አይደለም። የምታውቀው ነገር አለ ንገረን እንጂ አንተ ላይ እስካሁን የጠቆመ ሰው የለም። ለገሰ ደግሞ በቪዲዮ ወረድ የተቀረጽክ ሰው በቃ ኦኬ እንለፈው። እሺ በቃ ይቅርታ እሺ ወንድም አለ ዛወርክ ይቅርታ በቃ ምልልስ አናርገው። በጣም ትችላለህ ግን ወንድም አለም ይቅርታ አልኩ። በቃ እሺ አንተ ከነሱ ወገን አይደለም። በቃ ቴንክ ዩ ለገሰ። አንድ ነገር አለኝ ለሀቡም እንዳልካት ያ ሰውዬ መጥቶ በቪዲዮ ከወጣ ነው የምወጣው ብለሃል። አንተ በቪዲዮ ከእሱ ጋር ተቀርጸሃል። ቪዲዮ ካለ ይኸው አሁን አየነው። የአንተ በቪዲዮ መውጣት ምንድን ነው የሚያስፈራ? እዛ ላይ እናይካለን። ግን ኮንፈርም ለማድረግ እዛ ላይ ያየነው ልጅ ነው ወይ እዚህ ጋር የሚያወራው? ታይተህ የማታውቅ ሰው ከሆንክ አዎ ብትል ደስ ይለኛል። ግን በቪዲዮ ወረደ ያየነህ እኮ አሁን ተከፍቶ እና ለምንድን ነው እንደዚህ አይነት ቻሌንጅ ውስጥ መግባት የፈለግከው የሚል ነው። ሀቡም ይህንን እስቲ ሰፋ አድርጉና ያውት። ቴንክ ዩ። ይህን ያልኩበት ምክንያት ልጅቱን ማወቅ እፈልጋለሁ። በቪዲዮ ማያቼ ልጅቱ ትክክለኛ መውጣት አለበት። እንደዚህ ያለው ልጅ እንዲወጣ እፈልጋለሁ። አቡ ነገሰ ዛኔ አብሮ ያለው ልጅ ከሆነ እስኪ የተፈጠረውን የሰለ ጉዞ እንደን ገጠር ልጅ እንደተጠየቀው የአብራራ መጀመሪያ፣ ከዛ በኋላ ነው ጥያቄ የምንጠይቀው። እስኪ እሱ ይናገር የነበረውን ሁኔታ፣ መንገድ ላይ የጀመሩ እስከ የት ሄዱ፣ ከየት በኋላ ተለያዩ። እሱ በነፃነት ማንም ሳይገባበት ያስረዳና ነገሰ ጥያቄ ካለ ከዛ በኋላ እንጠይቃለን። ምክንያቱም ሁሎቹም እንደዚህ ነው የተጠየቁት። የልጁ ነገር ስለታመነ ገባ የልጁ አሁን ብዙ ሰዎች እንዲታመን ተደርጓል። ምን ነግርሽ ነገር ሀቡ ማለት ነው ያ መጀመሪያ ያወራው ልጅ ህዝብ እንዲታመን ተደርጓል። አዎ ትክክል ነው ነው የሚሉት እሱን ማለት ነው። ስለዚህ ልጁ ግዴታ እኮ መቅረብ አለበት። ይቀርባል። ለምንድን ነው አቡፋኖ በቪዲዮ ኢሞ ይደውልለትና እናየዋለን። እናንተ እንትን በቪዲዮ ትወጣላችሁ። እሱም በቪዲዮ ኢሞ ላይ ይደውልለትና በቪዲዮ ያሳየናል። ከዛ መሲ ትመጣና መሲ ሲቀበል ማለት ነው አንድ መረጃ እንዲያርፍ የሆነ ነገር ያለውን ነገር ለመፈለግ ነው እንጂ ከሌ ንጹህ ነው፣ ከሌ እውነት ተናጋሪ ነው፣ ውሸት ተናጋሪ ነው፣ ስሙ የጠፋ ነው ያልጠፋ ማጥፋት ከሆነ እዚህ ያለ ነው። ብዙዎቹ ለፍትህ የሚሯሯጡ የእኛ ስም ይጥፋና የዛች ልጅ እውነት ብቻ ይምጣ። ስለዚህ አሁን በስሙና በእንደዚህ አይነቱ ጉዳይ ላይ ሳይሆን ፍትሁን መፈለግና እውነቱን የማውጣት እህታችንን የማግኘት ቤተሰቦቿንም ደግሞ ልባቸውን እንዲያርፍ ብናደርግ እዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ስለ ስማችሁ ብዙ አትጨነቁ። ከፈለጋችሁ የኔ ስም አለ፣ እንደፈለጋችሁ እንትን አድርጋችሁ የሀቢብ አለ፣ የሳሪ አለ፣ የነ ሚኪ አለ። የሁላችንም ስም አጥፉና እውነቷን ግን ለህዝብና ለቤተሰቦቿ እናሳውቅ። እንደዚህ አይነት ነገር ብናደርግ በሌላው ጉዳይ ላይ ባንጨነቅ፣ የጠፋ ለዛውም አራስ ጥላ እንትን ያለች እህታችን ናትና በዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ኮብራው የሚባለው ወንድማችን ልግባ እያለ ነው። ይግባ። ጉዳዩ ይመለከተዋል፣ ያውቃል። ስለ ጉዳዩ የሚያውቀው ነገር ካለ ኦኬ፣ የሚያውቀው ነገር ካለ ግባ። አቡ ስለ ትናንቱ ማስረጃ ይላቅረው። የስ ፕሊዝ። እሺ፣ በትልቁ ታረጊኛለሽ። እሺ፣ ስለ ማተቡ ነው አይደል? ስለ ማተቡ ይኸው። እሺ፣ ማተቡ ሪከርድ አገኘሽ? ጎበዝ። እንዴት ነው ባለ 9 ነው ማድረግ ያለብኝ ይሄን ነገር? በትልቁ ማድረግ ችግር የለም። እንደዚህ ከሆነ እሺ። ባለ 10 እንዴት ባለ 10 ነው እኮ። እሺ፣ ማድረግ አይቻልም ባለ 9 ሲሆን ነው። እሺ፣ ይኸው ለ10 ማሻቡ። ይኸው ይሄ የተቀረጸው የሁላችንም ያለንበት ነው። ይኸው እኔ ደግሞ አሁን የመሞቷን አካባቢ ዋል የገጠር ልጆች አሉ ከ7 ከ8 ቦታ
ጠብቀኝ። አስከሬኑ አትበል። በህይወት ያለች ሰው ነች። ይኸው አቡሳ ማተቧ ሚል አልሰማሁም። ድገሚልኝ ሰርጊ። ማተቧ ማለት እኮ መስቀሏ ነው አቡዬ እኮ ምን አለ ከእነ መስቀሉ አለ። አዎ ይኸው ቆይ ስሚ ቆይ ልጅቷን በአንድ ቀን አስለቅቃለሁ። እኔ ደግሞ አሁን የመሞቷን አካባቢ ዋል የገጠር ልጆች አሉ። ከ7 ከ8 ቦታ ነው አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላለሁ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉን ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላለሁ። መስቀል ማለት ማተም ነው። አየሽ አቡ ጥያቄ አልተመለሰልኝም። አሁን ይኸውልሽ ሲመጡ ማለት ነው ማተቡ አይደለም ማለት ነው መስቀሏ ነው ይላሉ። ቃሉ ብቻ እልክልሻለሁ። አሁን አውርጄ ወደ አንቺ። እሺ አመሰግናለሁ። ቅልቦች ምን አድርገህ ነው ዋርኒንግ የሰጠክ? ገስት ቫዮሌሽን ሰጠክ። ካንስል በለው፣ ዲክላይን አድርገው እንዳትቀበለው። ኦኬ እንዳትለው ሄደ አለው። አው ጽሁፍ አላሳየክም? ጽሁፍ ስክሪንክ ላይ ምን አሳይተክን? እንጃ ሜቢ የሆነን አይታወቅም። ቲክቶክ በምን እንደሚሰጥ አቡፋን ነው ይሰማል። ይሰማኛል። ኮብራውን ሳቦ እስኪ ካለ ሞዴሬተር እኔ አይታየኛል። የለኝም ወላሂ ልስትክሰያ ልስትክና ስበዋለ ከዛ ሜንሽን ያርግክ። እሺ ሲጽፍ በጣም ብዙ ስለሆነ ኮመንቱ እንድትታይ ምንድነው ስሙ እንድታየው ሜንሽን እንዲያደርግህ ነገር አመሰግናለሁ። ያው እንግዲህ ታይዳ ስንወጣ 4 ነን። 4 ሆነን ወጣን። ይዳ ከተማውን ጨረስ እንዳደረግን ከዚያ እዚያ ሰበሰቡንና በደና ጫኑን። በደና አንድ ቁጣ ሰው ነን። የዚያም ሲቀላቀል የደላላ ማለት የዚያም ሲል አንድ ቁጣ ነው። በደና ተጫንን። ከዚያ ሳቢያ ወረድን። ልክ ሳቢያ ስንደርስ እዚያ ቁጭ አለን። የራሳችን እንትኖች እየመጡ ወሰዱ ነው እዚያ ቦታ ላይ የየራሳችን ደላሎች። ከዚያ የሆነ ቦታ ቤት ውስጥ ትንሽ ሄድና ከሳቢያ እዚያው ሳቢያ ውስጥ አስገቡን። እዚያ ሌሎችም ነበሩ 4 ልጆች ደግሞ የራሳ ልጆች። እዚያ ገባን። እዚያ ውስጥ ተቀላቀልን ከነሱ ጋር 4ታችንም። እነዚያ ደግሞ 4 ቁጭ ብሎ ነበረ። ከነሱ ጋር አብረን ሆነን ከነሱ ጋር ተቀየጥን። በሁለተኛው ቀን እንደገና ተነሳና ወደ ድንበር ሄድን፣ ወደ ጂዛን። ከዚያ ሄድን። ልክ ያንን እንደጨረስን ትንሽ ሄደን አደርን። እዚያው አደርንና ጠዋት ተነስተን ደግሞ 8 ሆነን። ያኔ ከቤት ስንወጣ 8 ነን። እነኛ 4ቶቹ እንዳሉ ሆነው እኛ ደግሞ 4ታችን ስንቀየጥ 8። ከዚያ እዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን። ከዚያ ሌሊት ነው። እዚያ አደርን። ጠዋት ደግሞ ከዚያ ተነሳን 8ታችንም ሄድን። ከዚያ ሀራሚ ጋር ደረስን ማለት ነው። ድምፅክ ታፍኗል። ጠፋ። ድምፅክ ተቋረጠ። አሁን መጣ። ሄድፎን አድርገህ ከሆነ ንቀለው። እሺ ሄድፎን አንዳንዴ እሽ የሚል ነገር ያመጣል። ድምፅ እንትን ይላል። አይ ኤርፎን የለም ማለት አላረኩም። እሺ ከዚያ 8ታችንም ሄድን። ልክ ስንሄድ እዚያ ሀራሚ ገጠመን። እዚያ 4ቶቹ ከፊት ነበሩን፣ የገጠር ልጅና ሌሎች 4 ሆነው እነሱ ከፊታችን ነበር የሄዱት። እኛ ደግሞ ከኋላ እሷ ደህማብን ቀስ እያደረግን ነበር የመጣ ነውና ከዚያ እነሱን ስናገኛቸው ያለካ እንትን ብሏቸው ኖሯል። እነሱንም አገጣብሮ ብራቸውን ስልካቸውን ተቀብሏቸው እንደገና ስልካቸውን መልሶላቸው ምናምን ፍርጣቸውን ደህና ፍርጥ ነቅሮ ኖሯል። ከዚያ
ከዚያ እኛ ስንደርስ እሷም ደህማብናለች። አመጡም እንዲህ አለና ከዚያ ድንጋይ መወርወር ጀመረ። ሰውየው መጠበቂያን ፈታ መሳሪያ ይዞ ነበርና ከዚያ እኛም ሄድን። እሷም ድክም ብላ ነበር በጣም። እዚያ እሷ እዚያው ቁጭ አለች። እዚያ እኛን ሄዱ፣ እዚያ ጓደኞቻችሁ አሉ እዚያ ቁጭ ብለዋል። እዚያ ቁጭ ብለን ጠበቅን። ከዚያም መጡ በኋላ ከዚያ ከመጣ በኋላ ያላችሁን አንጡ፣ አንድ ነገር ብትደብቁ ያው እዚሁ ነው ወጣሽ። ከዚያ ያለን እነሱም ያው የተደረጉትን ስለነበረ አንድ ነገር እንትን እንዳትሉ ታገኙባችሁ ይመታችኋል ነው። ከዚያ እኛም ያለንን ሰጠን፣ ስልካችንንም ሽርጣችንን። ከዚያ የሚፈልጉትን ወሰዱ፣ ስልካችንም መለሱልን። ከዚያ እዚያው ቁጭ አልን። ልክ መሸት ሲል ተነሳን። ሲመሽ እዚያ መሸና ተነሳን። ጨለምለም ሲል ተዚያ መንገድ ጀመረን። እዚያ ስንሄድ ዳገት ጨረስንና እዚያ ስንደርስ ልክ ተኩስ በጣም አለና ማዷችን ላይ ተኩስ አለ። ከዚያ እዚሁ ጋር ተኙ ተባልን። ተኝታለን እዚያው። ልክ ተኩሱ ተተኩሶ በረድ ሲል ተነሳና ሄድን ደግሞ ሌሊት። እዚያ ሌሊት ተጓዝን። ልክ እዚያ ደረስን ገመዱ ጋር ጠዋት አካባቢ ወደ 3 ሰዓት ምናምን አካባቢ ላይ ተዚያን ገመዱን ይቅርታ ነገሰ መሀል ላይ ላይክ የቱ ጋር ማንን እንዳገኛችሁ ስንት ሰው እየሆናችሁ እየጨመራችሁ እንደመጣችሁም ብታስረዳት። ማለት ስትነሱ 4 ሆናችሁ እንደተነሳችሁ ብቻ ነው የነገርከን እንጂ መሀል ላይ እነማንን አገኛችሁ፣ እዚህ ቦታ ስንደርስ እንደዚህ አይነት ሰዎችን ተቀላቀልን እያልክ ስማቸውንም እየጠራክ። ለምሳሌ በቀደም የገጠር ልጅ ሲያስረዳን ሲነግረኝ 3 ወንዶችና 1 ሴት ሀና ሆነን ተነሳን። ከሳውዲ ስትነሱ ነገሰ፣ አንተ ማን ነው ስሙ የገጠር ልጅ ሀና፣ 4ተኛው ደግሞ ማን ነው 1 ሰከንድ እዚህ ጋር አሊ። ይኸው 4ታችሁ ሆናችሁ ከሳውዲ ተነሳችሁ። ከዛ በኋላ ደግሞ የቱ ጋር ሌሎቹን እነዚህ እኔ ስማቸውን መንገር የለብኝም አንተ ነህ መጥራት ያለብክ። ሌሎች ሰዎቹ ምኑ ጋር ስትደርስ እነማን እንደተጨመሩ እንደዛ ዲቴይል ነበር እንድትነግረን። እሺ ችግር የለም እንደዛም ይቻላል። 4 ሆነን ተነሳን ያልከው አንተ ስላልክ ነው የነገርኩክ እንጂ እኔ መንገር የለብኝም። ስንት ሆናችሁ ተነሳችሁ ብዬ ጠይቄክ 4 ብለህ ጀምረሃል። የት ቦታ እነማንን እንዳገኛችሁ ደግሞ መጥቀስ አለብክ። ተቆራርጦ ሊሆን ይችላል እንጂ እኔ ተናግሬያለሁኝ። ልክ እዚያ ሳቢያ እንደደረስን 4ቶቹን እዚያ ቤት ቁጭ ብለው አገኘናቸው። 4ቶቹን ያኔ ከነሱ ጋር ተቀየጥን። 2 ቀን ከረምንና ከነሱ ጋር ተጓዝን። 4ቶቹ ስም ደግሞ አንደኛው ደጀን፣ ሰርኩ፣ ደሱ እና ደግሞ ሴፈ። እነኚህ ጋር ነው አብረን ሄድ ነው ተቀይጠን ማለት ነው። ከእነኚህ ጋር ተጓዝን 8 ሆነን እስከኛ ማለት ነው። እስከኛ 8 ሆነን ተጓዝን ሄድን። ከዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን እዚያው ጫካ ውስጥ አደርን። ጠዋት ተነስተን ሄድን። ስንሄድ ያው ሐራሚው ገጠመን። እዚያ ከሄድን በኋላ መሀል መንገድ ላይ ነገር ሲያንዴ እዚህ ላይ ብጠይቅህ ጥያቄ ቅር ይላችኋል? ይቅርታ ግን አይሰማም? ይሰማል። ግን ሞር ቤተር ሙሉን ተናግሮ ሲጨርስ ነጥብ ይዘህ ብትጠይቀው አይሻልም? አሁን እኔ እንደዛ ነው ማረጋው። እንደዛ ይሻላል አቡ፣ እንደዛ ይሻላል። ይናገር ልጅ ነጥብ ያዝና እዚህ ጋር እንደዚህ ብለህ ነበር አስረዳኝ፣ አብራራልኝ ብሎ መጠየቅ ይሻላል። ቴንኪው። እሺ ነገሰ ቀጥል። ከዚያ ሄድን 8ታችንም እንደሄድን ልክ እርቦ ነበርና ከዚያ ያ ፊፋ ማዶ ላይ ልክ እንትን እንዳልን
ከዚያ ምግብ እንትን አለንና አስመጣና በላን። ምግባችንን ከበላን በኋላ የተረፈውን ግማሾቹ ይዘው ሄዱ ከፊት አራታችን ደግሞ ከኋላ ቀረን። ከዚያ ሄዱ እነሱ ልክ አግኝቷቸው እንትን እንዳላቸው እኛን ደግሞ ልክ እንደዚያው አገኘን። ከዚያ እዚያ ቦታ ላይ እንትን ታለን ወዲያ ብራችንና ስልካችንን ተነጠቀን። በኋላ ስልካችንን መለሰልን፣ ሽርጣችንን ደህናውን ሽርጥ ወሰደ፣ ብራችንንም ወሰደ። ከዚያ ልክ ማታ ደግሞ ተነሳን። ከዚያ ተነስተን ሄድን። ልክ ተኩሱ ሲበዛ የሆነ ዳገት ላይ ያንን ዳገትን ጨርሰን ከዚያ ትኝታልን። ልክ ተኩሱ ሲበዛ እዚያው ትኝታልን። ከዚያ ተኩሱ ሲቆም እዚያው ትኝት እንዳልን ሁለቶቹ መጡ። ደግሞ ከኋላ ሁለት ልጆች ከኋላ የሚመጡ ይዘው መጡ። ሁለት ልጆች መጡና አብረውን ከኛ ጋር ተቀየጡ። መሪዎቹ 4 ናቸው። እዚያ ሐራሚው ጋር መሪዎቹ 4 ናቸው። 4 ናቸው። መሪዎቹ ጋር 4 ሐራሚው ጋር 4 ናቸው። ያኔ ሁለቶቹ ይዘው መጡና ሁለቶቹ ደግሞ እኛን ይዘው መጡ በኋላ ከዚያ ሐራሚ ማለት ይቅርታ፣ ሐራሚ ማለት ሽፍታው ነው አይደል? አዎ ሽፍታው። ስንት ናቸው ሽፍቶቹ? ሽፍታ እኔ አንድ ነው የማውቀው፣ መሳሪያ ይዟል። ከዚያ ልክ እነዚያ ሲመጡ ከኛ ጋር ተቀየጡ። ልክ ተዚያ እነሱ ተመጡ በኋላ እኛን ደግሞ ስማቸው አንደኛው ስማቸው ደግሞ ወደ ገባ። አንደኛው ደምሳሽ፣ አንደኛው ደግሞ ሉሌ፣ ሁለት ማለት ነው። ከዚያ እነሱ ተቀየጡን፣ ከነሱ ጋር ደግሞ ሄድን። ልክ ሄድን እዚያ መጨረሻው ድንበር ላይ ደረስን። እዚያ ስንደርስ ከዚያ ሀና ቀደመች። እሷን ይዘው አኬዱና ድንጋዩን ያንን በገመድ የሚወጣውን አለፉ። ከዚያ እኛም ተነሳና ሄድን። ደረስንባቸው እዚያው ትንሽ እንዳሉ። ከዚያ ወዲያ ልክ መርከዝ ነው፣ እዚያ አካባቢ ላይ በጣም መርከዝ አለ። ከዚያ እናንተ ቀድማችሁ ከኋላ ሀናን ይዘው ሄዱና እነሱ 4ቱም። ከዚያ እኛ ከኋላ ተከትለን ሄድን። ከዚያ እነሱ ጋር ስንደርስ ቀደምንና ሄድን። እኛ ሁለቶቹ መሪዎች ከፊት እየመሩ እነሱን ተከትለን እኛ ወረድን። ቅደሙና ሄዱ ተብለን ማለት ነው። ከዚያ እዚያ እየጠበቅን ነበርና ከዚያ ስንጠብቅ ቢያንስ 5 ሰዓት 6 ሰዓት አካባቢ ያህል ጠብቀናል። ከዚያ በቃ በኋላ መጡ፣ ተነሱ አሉ። ከዚያ ተነሳና እየሄድን በቃ ሀና ሞታብናለች ምናምን አሉ፣ አርፋብናለች አሉ። እዛኛም እንደዚያ ስንጠብቃት የነበረው ሀና ሞታለች ሲሉን ቅስማችን ስብር አለ እዚያው። ከዚያ እኔም ሻንጣዋን ይዤ ነበረ። ሻንጣዋ በቃ በንዴት እዚያው ውርውር አድርኩ ሻንጣዋን። ዋናው ፖርቷና እንትኑ ኪሴ ነበርና ገና ከወዲሁ ድንበሩ ላይ ስንወጣ ከወዲሁ ቢያንስ ተኩስ እንኳን ቢነሳ ሻንጣውን ውርውር ለመሮጥ ያኔ ፓስፖርቷና የሚያስፈልገውን ኪሴ አድርጌያለሁ። እዚያ በቃ እንደዚያ ሲሉ ቅስማችን ስብር አለ። ያው ሻንጣዋን እዚያው ጥየዋለሁ። ሻንጣዋን ፓስፖርቷና ስልኳ ምናምን አለ እጄ ላይ። ይሄ ነው ያለው ነገር። እሺ ይቅርታ፣ ቅድም 2 ነበሩ መሪዎቹ ብለህ ነበረ። ሶሪ ስለ ጻፍኩ ነው። እዚጋ 2 መሪዎች ነበሩ እና 2 ሐራሚ ሲጨመር 4 ሆኑ አልከኝ። እና ሐራሚ ማለት በአረብኛ ሌባ ማለት ነው አይደል? ሐራሚ ማለት ሽፍታ ነው? አዎ ሽፍታ ነው። ስንት ናቸው ታዲያ ስልክ? 1 አልከኝ
እና እንዴት አራት ሽፍታው አንድ ነው። መሪዎቹ ናቸው አራት ያልኩሽ። አራት መሪ ሆኑ። መሪዎቹ አራት ነበሩ። ሁለቶቹ እኛን ይዘው ሄዱ። ሁለቶቹ ደግሞ ከኋላ የሚመጡትን እየጠበቁ ነበርና ሁለቶቹ መሪዎቹን ጭማሪዎቹን መሪዎች ያገኟቸው የቱ ጋር ነው? ጭማሪዎቹን ከሀራሚው በኋላ ነው የመጡት እነሱ። ከሀራሚው በኋላ ኬት መጡ ማለት ተደውሉላቸው እርዳታ እንፈልጋለን ብለው መሪዎቹ ጠርቷቸው ነው? እንዴት መጡ? ለምን ያኔ እነሱ ናቸው እየተቀባበሉ ነው የመጡ። ከወዲህ ገና ከወዲያ ይዘው ነው የመጡት። ሁለት ናቸው። ገጠር ልጅን አራቶቹን ይዟቸው ሄደው አንድ ልጅ ነው። እኛን ደግሞ ይዞን አንድ ልጅ ነው። ሁለት ማለት ነው። እዚያ ስንደርስ ደግሞ ሌሎች ናቸው ደግሞ የተቀበሉ። በየመንገዱ ነው የሚቀባበሏችሁ። ስማችሁ ነገር ትችላለህ? የምታስታውሰው ከሆነ የመሪዎቹን ቅድሚያ አብሯችሁ የነበሩት ከዛ የተቀበሏችሁ ከዛ ደግሞ ድጋሚ የሚቀበሏችሁ? አይ ስማቸውን አላስታውሰውም። ማን እየተባባላችሁ ነው ማለት የምትጠሯቸው? እነሱ ለምሳሌ አንተ ነገሰ ብሎ ሲጠራ ከአንተ መሪውን ማን ብለህ ትጠራዋለህ? ራስሜን የማያውቀው ይህ ነው የሚያውቀው ደግሞ ያኔ አንተ እየተባባላችሁ የምትጠራሩት ሙሉ መንገዱ ኮብራውን ሳባ እንዴ ኮብራው የሳሪቲ እኔ ነኝ እኮ እሱን አስወጥቼ ሳሪቲን የሳብኳት መጣው ብላኝ በዋትሳፕ ነግራኝ ስለሄደች ስመለስ ብላኝ ለዛ ነው። እሺ ይግባና ተናግሮ ለሳሪቲ ቦታውን ይልቀቅላት። እንትን የመሪዎቹን ስም እኮ ረጅም መንገድ ከአንድ ሀገር ብዙ ቀናት ማብራቸው የምትቆዩት እና ያን ሁሉ ቀናት ስም አትጠራሩም? አንተ አንቺ እየተባባላችሁ ነው የምታወሩት? አይ እኛ እርስ በራሳችን እንጂ ስማችን የምንተዋወቀው እነሱን ያኔ አናውቅም። እሺ እኔ ጥያቄ ስለ ሽፍታው ሀራሚው እና ስለ ስማቸው ነበር። አመሰግናለሁ። ኮብራ ጠይቅና ለሳሪት ቦታ ነጋሲ ቆይ በቃ ትገባለህ። አሊ መግባት ይፈልጋል። አሁን ሰርቶልኛል አካውንቴ እያለ ኦኬ ይግባ ጻፉለት እንፈልገዋለን። ኮብራው ጥያቄችን ወይ ለሚኪ ትልካለክ ወንድሜ፣ ለሚኪ በውስጥ ልካክ ይጠይቅልክ ወይ ለሆነ ሰው አሊን ልናስገባው የቀደሙ ወጣ ከፈለጋችሁ እኛ እዛ ቦታ ላይ ብዙ ባለፈው ገብቼ የቀደሙ ኮድ ጻፍ ነገር ካላችሁ ገብታችኋል። ይጻፍ ምን አልክ ወንድሜ? እዚህ ቦታ ላይ መረጃ በሶሻል ሚዲያ በሚደረገው ነገር አንደኛ እየጠፋ ነው። ተክላይ ማታ መጨረሻው 40 ስልክ እያለ ሲጠይቅሽ ነበረ። ምንድን ነው ታስታውሽ ከሆነ አልጠይቀኝም። ስልክ ከኔ ጋር ደም ከአሊ ጋር ነው ያወሩት ወንድሜ እኮ እየጠየቃችሁ ነበር። ብቻ አሁን ተክላይ እንደውይለት ልጅ የምጠይቀው ጥያቄ አለ እና አሁንም ነጋሲ ያወራው ደግሞ ወሬ ከሽፍቶቹ ይኸውልሽ፣ እዚህ ቦታ ላይ አንድ ሰው የራሱ ተክላይ የራሱ ሽፍታ አለው። ማንኛውም ሰው የራሱ ሽፍታ አለው። ሽፍታ ደግሞ ሊያገኛቸውም አይችልም። ምክንያቱም እነዚህ ልጆች ከሳውዲ አረቢያ ተደራጅተው ነው የመጡት። ይህን እሱ ደግሞ እያለ ያለው ከጂዛን ተነስተን የት ገባን ያላችሁ ነጋሲ፣ ከጂዛን ከገብታችሁ ከጂዛን ተነሳችሁ የት ገባችሁ? እሺ ንገረኝ እስኪ አንዴ። ይቅርታ አይ ግን ይቅርታ ወንድሜ፣ አንተ ማነክ? እኔ ዛሬ ገና ያውየው እኛ 3 ቀናችን ነው እዚህ ቤት። ለምሳሌ ፋኑ እንዴት ያቁኛል? ብሬክስ የሚያቀኛል። ብሬክስ ጋር ከመጀመሪያው ጀምሮ አንዳንድ መረጃዎች ሰጠው ነበር ያቀኛል። እሺ በቃ ጥሩ ጥያቄዎች ግን ለአንዳቸው ለምታውቃቸው ላክና አሁን አሊ ልናስገባው ነው። አሊ አብሮ ተጓዥ ነበር እና ስለዚህ አሊን ስለምንፈልገው አሊና ነገሰን ቡፋን ነው። ኮብራውን ታውቀው የለ እንዴ? ለምን መረጃ ያሰጠህ የነበረ ከሆነ ለሀቢባ አስረዳት። ሀቢባ ገና እያየችው ስለሆነ ልጁን አታውቀውም እኮ። ጥያቄዎቹን ለሰየ ይላክልኝ። አቡሜት ስላረገን የኮብራውን የጋም ተጻጽፎ ነበርን። አንድ ነገር ልበል ሀቡዬ፣ ኮብራው እንትና ተክላይ ሲመጣ እናስገባህና ተክላይ ጋር ነው ፊት ለፊት መናገር እንትን የምንለው ማለት ነው። ተክላይ ጋር ፊት ለፊት የፈለገኝ ነበር ዋልጠጣ ይጀል አቡ ማለት ትርምስምሱ እየወጣ ስለሆነ ነው። ይቅርታ የኮብራውን ጥያቄ በሰያ በኩል ይላክና ሰያ እንትን ይበለው። ለእኔ ላክልኝ፣ ፕሮፋይል ባለው ስቁር በዋትሳፕ ላክልኝ ወይ በዋትሳፕ ቮይስ ላክለት ለሰያ። እሺ ወንድሜ ታሪክ ላክ ፍላው አንቻ ኮብራው
ልክ ተክላይ ሲመጣ ፊት ለፊት ማገናኘት እንችላለን። ለምን ትላንትና የእሱ ቁጥር እያስፈራራኝ ነው ምናምን ሲል ነበር ተክላይ በተደጋጋሚ። እሺ እኔ አሁን ቆይ ይቅርታ አድርጉልኝና ወንድሞች፣ ይሄ እኮ ፐርሰናል ተክላይና ኮብራው ለምን ስለ እኔ ዋሻክ ለምን አስፈራራ ብለህ ስሜን አጠፋ ብሎ ኮብራው ዳይሬክትሊ ለተክላይ የሚጠይቀው ጥያቄ እንጂ እዚህ ጋር እኛ ለተቀመጥንበት አላማ ምን አለ? መረጃ ሰጣለሁ ነው እኮ መረጃ ሰጣለሁ ነው ከሱ ፊት መረጃውን ይላክ በሰያ ወይ በሚኪ ይላክ። ገባ? ሚውት ነክ ነገሰ እያወራህ ከሆነ እየሰማንክ አይደለም። እየሰማንህ አይደለም። አይሰማም? አሁን መጥተሃል። ደላላክ ማን ነው ያልኩት? በይመች ጋር ነው የመጣ ነው። ያንተ ደላላ ይመች ነው? አዎ። እሺ ቴንክ ዩ። አሁን ባለፈው ስትናገር ደብድቧት እየጮኸች እንደተደፈረች ተናግረ ነበር። አሁኑ ግን አልጨመርከውም። ለምን? ጮኸት እንደሰማ ተናግረ ነበር። አዎ። አሁን ለምን አልጨመርከውም? ታስረዳናለህ? አይ እንትኑ እንዳይበዛ ነው። ያን ያጠራ አድርጌ እኔ ስሙን ስለ መዝግባ ስለያዘችው ከነማ ጋር እንደሄድን እኔ እንትን ያጠራ አድርገው ብዬ ነው። መለስከው። በቃ ኦኬ ቶሎ እንድናልፍ ነው። አንድ የገጠር ልጅ ከተናገረው ጋር አትኝ የኔ ኔትወርክ ወጣ ገባ ካስቸገረኝ ለሌላ ሰው አሳልፋለሁ። አሁን 2 ጊዜ ቀይ ሲሆን አይቼዋለሁ። ይኸውልህ ወንድም አለ። ኦኬ ሽፍታ አንተ አንድ ነው ያልከው፣ ያኛው ደግሞ ይግባ የምትሉት 2 ነው ያሉ 2 ናቸው ነው ያሉ። አሁን ኪ ፖይንቱ እዛ ጋ ነው። አዝሏት መጥቷል የሚል ነገር ሰምተናል። አንተ ግን ታዝላ እንደገና በዳዴ መምጣቷን አልነገርከንም። የምታውቀው ነገር አለ? ስለዚህ አዎ የተወሰነ አዘላ አድርጎ መጥቶ ነበር። እንደገና በእግሯን የመጣችው ማን ያዘላት? ሽፍታው ነው መሳሪያ ያዘው። ሽፍታው ለምን ያዝላታል ትነግረኛለህ? ሽፍታ የሚደፍር ሽፍታ የሚደበድብ ሽፍታ እንዴት ሊያዝ እንቻል? ምን አውቃለሁኝ። ያኔ አብሮን ያየ ነው። እሺ ባለፈው ስትናገር ይሄኛው ወንድማችን ከመውጣቷ በፊት ተንፈራፍራለች ብሏል። አንተ ስለመንፈራፈር ምንም አላወራህም። ቀድማ እንደወጣች 2ቱ ይዘዋት እንደቀሩ ይዘዋት ቀሩ። 2ቱ ሌሎቻችሁ ይዘዋችሁ ሄዱ። ከዛ በኋላ እዛው ጋር እያላችሁ ትንሽ ሄዳችሁ ቁጭ ብላችሁ የጠበቃችሁ 2ቱ መጥተው ሞታለች አሏችሁ። የገጠር ልጅ ደግሞ ያለው በሌላ ቦታ ሄደው ከስንት ቀን ከ1 ቀን ነው ወይ ደግሞ ከማታ በኋላ ነው ያለው። አንተ እርግጠኛ ነህ እዛ ጋር 2ቱ ብቻ መጥተው ሞታለች ብለው 2ቱ ብቻ ነው አይደል ይዘዋቸው ሄዱት? ቀጥሎ እሷ ሞታለች ብለው ያሏችሁ 2ቱ ደላሎች ናቸው አይደል? 2ቶቹ ብቻ አይደሉም፣ 4ቱም መጥተዋል። አሁን እኮ ያልከን 2ቱ መጡና እንደዛ አሉና ያልከው 2ቱ እሷን ይዘው ሄዱ ነው ያልከን አይደለም? እሺ ችግር የለውም። ስልኩን ግን አሁን ከፍተህ ለኛ ማሳየት ትችላለህ እና እንደውልበት። ከዚህ በኋላ ያለው እናንተ ጠይቁት። እኔ እዚሁ ላይ የተወሰኑ ጥያቄ አሉኝ ለነገሰ። ባለፈው ስንጠይቅህ ደላላው መሪው አንድ እንደሆነ ነግረህናል። በመቀጠል ሽፍታው የፈለገውን ካደረጋት በኋላ ይዟት መጥቶ እናንተ ጋር ተደበለቃት በኋላ ካሁን በኋላ ምን ህይወት አለኝ እጄን ለፖሊስ ሰጣለሁ ብላ ስትታገላችሁና እናንተ እንዲያጽናናችኋት አይዞሽ አይዞሽ ብላችሁ መንገድ እንደጀመረች ነግረህናል። አሁን ዛሬ ናት አልደበለክም። ይቅርታ እንዴ መኩ አንዴ ላውርድክ እናንተ ጠይቀህ ስለጨርስ በአንተ ቦታ አሊ ላስገባው። አሊ እየጻፈ ነው። አብረው ወርድ ያስመልሰሃለሁ። ቴንክ ዩ። እሺ ሞዴሬተሮች አሊ ኮዱን እየጻፈ ነው የሰጠው። ሞዴሬተሮች ግሩፕ ላይ ያስቀመጥኩትን ኮድ ቼክ አድርጋችሁ አስተያየታችሁ ፕሮፋይሉን አስገቡት። ሌላ ፌክ ስሙ እንዳይገባ
እሺ ይሄንን በደንብ ሰምተኛል አይደለ? ደላላ ሽፍታው አንድ ነው። እነ የገጠር ላይ ወደፊት ተቀድመው እነሱን ወደ ትንሽ ፈቀቅ ብለው ቁመዋል። እኛም መጣን፣ እሷን እዛው አስቀራትና እኛ ወደ እነ ገጠር ላይ እንድንደበለቅ ተደረግ። እዛ ሆነን ስትጮህ ሰማናት፣ ስታለቅስ ሰማናት። 5 ደቂቃ ምናምን ቆይቶ ሀኒን አዝሏት መጣ። ስትመጣ አንገቷና ፊቷ በላልዟል። እኔ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽቶት ብላ ፖሊስ እጄን እሰጣለሁ በዚሁ ስትል እዛ አካባቢ ፖሊስ ምናምን ስለሌለ ለምነን አጽናንተን እኛ ጋር እንድትመጣ አደረግናት ብለሃል። ዛሬ ደግሞ የዛን ጊዜ ያላወራኸው ደግሞ ዛሬ የጨመርከው ደግሞ ሌላ ጭማሬ ተኩስ በጣም ስለበዛ ተኝተን ወዘተ የሚል ጨምረሃል። ይሄ በፍጹም ገና ሁሉም ሰው ያላነሳው የት ቦታ ነው የተተኮሰው? የት ነው የተኛችሁት? እዚህ ላይ እንድታብራራልን። አንዱን አልፈፍ አንዱን ጨምረ ነው የዛለታ አልከው። እናንተን አንደኛው ደላላ ሳለፋችሁ፣ አንደኛው መሪ ከኋላ ደግሞ እናንተ የነገጠር ላይ ወደፊት ሄዱ፣ እናንተ ተከተላችሁ። ዛሬ 4 ደላላ አልክ፣ 4 መሪ ፊት እንዴትስ አንድ ሰው ሊደፍራ ቻለ? ጨርሻለሁ። አቡ ሊጠይቅ ወይስ በአንድ ላይ ነው? የሰያን ይመልስና ዋን ባይሆን የመኩን መለሰ። ከዛሁን የሰያን ይመልስና ከዚያ ያንችን። እሺ ያው መደፈሯን ያኔ ያለፍ ያልኩት ለምንድን ነው ጊዜው እንትን እንዳይልብኝና መደፈሯንማ ያው እዚያ ቦታ ላይ እንደ ጮኸች እናንተ እንዳለች ሰምተናል። አዎ ፊቷ በልዟል። ያው በልዟል። እዚያ አጽናንታችኋታል። ያው አጽናንተናታል። ይዘን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ ላይ ነው ተኩስ የነበረው። ተኩሱ ልክ ሲቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ተኩሱ የት አካባቢ ነበረ? ተኩሱ ነበረ ሀቡ እሱንም ያዚውና እንትን ስለመደፈሯን ነግራችሁ ነበረች። እናንተ ምኑን መደፈሯን አልነገረችንም። ያን ያለችን ህይወት የተበላሸ ነው እንጂ ተደፍሬያለሁ ብላ አላለችን። አንዲት ሴት ህይወት የተበላሸ ልትል የምትችለው ምን ሲገጥማት ነው? አሊን ፈልጉት። ወደ በመቀጠል ልጨርስና ዳዴ የሚባለው ጉዳይ ትላንት ነው የተነሳው። ባለፈ ቀጥታ አዝሏት እኛ ጋር ደበለቃት ነው አላችሁ። ትላንት ግን ያላችሁ የሌላም አካል ያነሳው ዳዴ እያለች መጣች በእጇ። ዳዴ ማለት እየዳከች ማለት ነው። የዳከችበት ከየት እስከ የት ነው? ሽፍታውስ ያዘላት ከየት እስከ የት ነው? ወዲያ እሱ ዝም ብሏን ነው የመጣው አውሮፕላን ማለት ነው። እዚያ እሷ ቀስ እያለች መጣች፣ ተቀየጠች። በእግሯ ነው የመጣችው እንጂ የዳከች አይደለም። እየተደገፈችም እንትን እያለችም ዞሮ መታለች። ያኔ ደህማለች። ማንም ይደግፋል? ማንም የለም። እሷ ራሷ ነች የምትደገፈው። ድንጋይ ነው እንጨት አለ ዛፍ አካባቢው ላይ ድንጋይ እየተደገፈ መታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታ እኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ ትሄት መጣ። ቀጥታ እኮ አንድ ሰው ቁጭ አላረጋትም እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ። ቀስ እያለ መጣ። ከዚያ እሺ ደፈራት ያላችሁበት ቦታ ከእናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሷ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ 30 ሜትር ነበር የሚርቀው በግምት?
ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ሩቅ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳንም ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አቡፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው ለቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር ይላል። አሁን ደግሞ ዛሬ እየሰማን ያለ ነው። ምናልባት ለእንትኑ አዲስ ስለሆንኩኝ ይሁን አላውቅም፣ የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ። ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን ብትመልስልን። እየሰማ ነበር ወይ? የለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምፅክ ታፍኗል። ፕሊስ አስተካክሎ ስልኩን። እሺ የሚል ነገር ነው የምትሰማው። ድምፅ አይሰማም። አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ አደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። ታማ መታ ከዛ በኋላ ያለውን እንግዲህ አቡካኖ ነው ትራኩ ላይ ያስገባው። መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነው። እና ከዛ በኋላ አብራቸው ምን ያህል ተጉዛለች? ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ማር። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን። ከዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዛ በኋላስ? ከዚያ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያ እኛን ደግሞ ተከታዩ ተባልን። ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ዘዋት የሄዱት? ቅድም ነው አልከው። እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሄዱ፣ ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሯ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ከቀድመው እታች ወረድ ነው ማለት ነው። ድንበሩን ቆርጠን መርከዙ። እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስነው እንጂ አላየ። ቅድም አራቶቹ ዘዋት ሄዱ ነበር። ምን የቃላት ስህተት ሊሆን ይችላል። እሺ
ሁለቶች እሷን ይዘው ሂደው ገመዱን ሲያወጡ እናንተ ባይናቸው አላያችሁ? ገመዱን ወጥታ ታገኛችኋት በኋላ እንዴት ነበር ሰውነቷ? መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተ ነው አፉ ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ያው መኩፋኖ ቦታ ለቆለታል እንዲገባ። አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮመንት ላይ ጻፍ አሊ። ወይ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ ይሰጠዋለሁ። ቆይ ባለ 66 ነው አይደል? ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ቁጥር ነግሬው ነበር። ምንቱት ነው ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ደውልለት። ቁጥሩን እንዳትነግረው እዚህ ጋር ወይ አበባ ስጣ። አንድ አበባ የለህም? አበባዋን ንካታሊ እየሰማኝ ከሆነ እናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ አቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ሁን ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም። ከዚህ በፊቱን ስላላየው የገጠር ልጅን ስንጠይቀው